ይመጣል። በቂያማ ቀን የሚመጣውን አካል ታየዋለህ አይደለ? በደመና ጥላ ውስጥ ለሚሆን አላይም። እኔ እንደዛ ነው የተማርኩት። በደመና ጥላ ውስጥ የሚመጣው ነው ውስጥ በደመና ጥላ ውስጥ ሲመጣ ነው። ከዛ በኋላ ደግሞ ታየዋለህ። በገነት ውስጥም ሆነ ታየዋለህ አይደለ? በገነት ውስጥ ግን እንትን ይላል። የቂያማ ቀን ታዩታላችሁ ይላል። ታየዋለህ። የቂያማ ቀንም ዳት ማተር ኤኒዌይስ ብቻ በገነት ታየዋለህ አይደል? ልዩነት አለው በቂያማ ቀን ማየት እና በደመና ቀን ገነት ላይ ማየት። ያ ነፍስና ስጋ ስለሚለያዩ የቂያማ ቀን ግን ስለምንነሳ ቂያማ ቀንና ገነት እና ቂያማ ምንድን ነው? እሱ ነፍስና ስጋ መለየት ካላ የምታየጋ ልዩነቱ። አያው ስጋ ላይ አይችልም አባባል ያው እንደዛ ነው ለማለት የፈለግኩት። መቼ? በቂያማ ቀን? አረ እንትን ቀን ገነት ስትላልኩ ገነት በነፍስ የለም ስጋ የለም ከቂያማ በኋላ ሀይ ቂያማ ማለት እኮ በቃ ቂያማ ማለት ነው። ሞተ ተነስተሃል የምትነሳበት ቀን ነው እና እሺ ቶ ብቻ እሺ ጥያቄን ጠይቀኝ። ኤንዌስ ታየዋለህ አይደለ? ልክ ነው። ያ አካል የምታየው አላህ ቀዳዳ ነው ወይንስ ድፍኑን ነው የምታየው? አላቅም። እኔ እንደዚህ እፎይ በአምላክ ትስቃለህ እንዴ? በምታየው አምላክ ተው ይሁንብህና በህልም አይተህ አታውቅም? ምንድን ነው የማየው? አምላክህን ቢያዝ ምንድን ነው የማየው? አላህን እኔ አይቼው አላውቅም። እና በሚያውቁት ቅርጽ እንደሚመጣ ነው የሚናገረው አይደል? እንደ ሀዲሱ በምታውቁት ቅርጽ የሚመጣ ከሆነ ደግሞ እየታየታችሁት ነው በምታውቁት ቅርጽ የሚመጣው። ኦኬ። ለማንኛውም ግን አላህ ግራ ቀኝ ካለው በደመና ውስጥ የሚመጣ ከሆነ የምታየው ከሆነ ያ አካል የተገደበ ነው። የሚታይ እስከሆነ ድረስ ደግሞ ከታየ ደግሞ የምታየው ነገር ፊዚካል አካል ነው። ማለትም ሊታይ የሚችለው ግዝፈት ሲኖረው ነው። ግዝፈት የሌለውን ነገር ማየት ትችላለህ። ውድዝና ሌንግዝ ሊኖረው ይገባል ለመታየት መቼስ። ስለዚህ አላህ አለው ማለት ነው። ውድዝና ሌንግዝ አለው ማለት ነው ይለናል እኮ አንድ ሐዲሱ 60 ወርድ እንደሆነ የሚናገረን። ስለዚህ በአላህ የሚለውን በዛ ሊትራል ተወስደዋለህ። በመልኩ አስማምቼ መቀበል አልችልም። እንዳለው እቀበላለሁ እንጂ አስማምቼ አልቀበል። ስለዚህ እንደዛ ከሆነ አላህ 60 ክንድ ነው ማለት ነው አለኝ። እንግዲህ ያው ያ 60 ክንድ የሆነ ቁመቱ 60 ክንድ የምታየው አካል አላህ ማለት ነው ሲመጣ እጁ ምኑ ድፍን ነው የሚሆነው ወይንስ እንደ ወንፊት ቀዳዳ ያለበት? የዛን ቀን እናያለን። አሁንማ በምን አውቃለሁ? ቁመትም እኮ አትበላለጡም። የዛን ዕለት አንተ 60 ክንድ ሆነ ነው የምትነሳው አይደለ? በአደም በተፈጠረበት በዛው በመልኩ በፈጠረው ነው የሚያነሳ። አንተና አላህ በምን እንለያችኋለን? የዛን ዕለት መልኩም የአደምን ከሆነ ቁመቱም የአደምን እኩል ከሆነ አደምንና አላህን በምን ትለያለሽ? የዛን ዕለት ከመላእክቶቹ ስለሚመጣ ምናልባት መላእክቶቹ ራሱ አደምን ቢመስሉት ስለማታውቃቸው። ኧረ እፎይ እባክህ እንደዚህ ድፍረት ያለው አማርኛ አታስጠቅመኝ እንዲህ። እሺ መላእክቶቹ ከመጡ በኋላ ስትነሳ ስታይ አላህ መሀል ቢሆን አደምም ታላህ እኩል ቁመት 60 ክንድ ይዟል። አላህም 60 ክንድ፣ አደም 60 ክንድ፣ ሙሐመድም 60 ክንድ፣ ሌሎችም 60 ክንድ፣ ሰው እንዳለ 60 ክንድ፣ መልክ ደግሞ ተመሳሳይ አደምን መስለው በምን ትለያቸዋለህ አላህንና ሰዎችን? እኔ እንጃ። እኔ አላውቅም። አደምና አላህ ነህ እንዳትለው።
እናንተ ታዲያ ግን አይ ክርስቶስ ይመጣል ብላችሁ የምታዩት ስለዚህ አምላክ ማንም ሊያዩ ስለማይችል ነው የእናንተ አስተምሮት? አምላክ ማንም ሊያዩ ስለማይችል ክርስቶስ በለበሰው ስጋ መገለጥ አለበት ማለት ነው። በነሳው ስጋ ይመጣል። ድጋሚ ምንድን ነው አልገባኝም ሎጂኩ። ስለዚህ ጋር የተቀመጠ ስጋ አለ ነው እዛ ውስጥ ድጋሚ ይዞት ነው የሚመጣው ነው ወይስ ድጋሚ ከማርያም ይነሳል? ለምን የተቀመጠ ምናምን የሚባል ነገር የለም። አይ ስጋው የት ነው በዚህ ሰዓት እንዳደረገ መቼስ ይነገራል። ያ ማለት እዚህ መለኮት የሌለበት አለ ብለን አናምንም። ስለዚህ ያ የከበረ ስጋ እዚህ ጋር አለ እዚህ ጋር የለም ተብሎ አይነገርም። ምክንያቱም በተደፈነ በተዘጋ እንትን ውስጥ ሲገባ ነበር አይደለም። የትንሣኤ ስጋ ይህንኛውን ስጋ ሊተራሊ አርጋህ ተያዘው ማለት ነው። ስለዚህ ክርስቶስ አንደኛ ቃል የተዋሃደው ነው፣ መለኮት የተዋሃደው ነው። ስለዚህ የሆነ ቦታ ላይ እንደዚህ ቁጭ አለ ሌላ ቦታ የሌለ ብለን አናምንም ማለት ነው። ክርስቶስ ሲመጣ ግን ያ በነሳው በከበረው ስጋ እየታየ ይመጣል። እየታየ የወጉት ሁሉ እንዲያዩት ሆኖ እንዲታይ ሆኖ ይመጣል። የተዘጋ በርን አሁንም የተዘጋ በግድግዳ ውስጥ መግባት ትችላለህ አንተ? አይ አልችልም። ኦኬ። መለኮት ግን ቦታ፣ ጊዜ፣ ታይም ምናምን ስለማስፈልጉት ክርስቶስ የተዋሃደው ስጋ በግድግዳው ሲገባ ሲወጣ ነበር አይደለ? በተዘጋ በር። ስለዚህ ምንም አያስፈልገው የሚይዘው ነገር የለም ማለት ነው። ለምሳሌ እኔ እናንተ ጎን ለጎን እንቀመጥ ይሆናል እንጂ አንተ ወይንም እኔ አንተ ላይ ይቀመጥ ወይ አንተ ላይ ተቀመጥ እንደሆነ እንጂ የግዴታ ሉክ ሳንነካካ እንደዚህ ልንሰነጣጠቅ አንችልም። ልንተላለፍ አንችልም ሳንተካካ። በቀላሉ ረቂቁ የሚሆነው ምንድነው? ንፋስና ብርሃን የሆነ እንደዚህ ተገፋፍተው እንትን ይላሉ፣ ቦታ ይሻማሉ። አይሻሙም። በፊዚክሱ ከፍ ስትል የተወሰነ እነሱም ቦታ ይዛሉ፣ ሃይ ሌቭል ላይ እንትን ይላል። ግን ሰማዋም እነሱ በጣም ረቂቅ ከመሆናቸው አንጻር ቦታ እንትን የሚሉ አይደሉም አይደለ? የሚያስፈልጋቸው ሆኖ አንተ እንትን የሚል አይደለም። እኛ ግዙፍ አካል ስላለን ፊዚካል ስለሆነ የሚታይ አካል ስለሆነ እዚህ ጋር ኦክሲጅን እንደዚህ አሁን እያየህ እንትን የምትለው አይደለም፣ ዲቴክት የምታደርገው አይደለም በአይንህ። ላይቱንም እንደዚህ ላይቱ አንተ ላይ የሚመጥንህ መጥቶ ሌላውን ታይበታለህ እንጂ ይሄንኛው ቦታ እዚህ ጋር ዟል ላይቱ እዚህ ጋር ኤር ደግሞ ቦታ ዟል ብለህ እንትን የምትለው አይደለም። ስለዚህ መለኮት የሆነ ቦታ የሚያስፈልገው በሁሉ ቦታ አለ ስንል እንኳን ቦታ የሚያስፈልገው እዛ ቦታ ላይ ፉል የሚያደርግ የሚሞላ እያልን አይደለም። እኛ በቦታ ውስጥ ሆኖ ቦታ ያስፈልገው ማለት ነው። ስለዚህ በተዘጋ እንትን ውስጥ ይገባል ይወጣል ስንል እንደዚህ ሰንጠቅ አድርጓት እያልን አይደለም። ወላ አይነካውም። አለመነካካት ገባ። አየርና ብርሃኑ እንኳን አብረው እያልኩ አንዱ አንዱን ሳይጫነው አንዱ አንዱን ሳያጠፋው አንዱ አንዱን ሳይጋርደው እዚህ ጋር አየር ካለ አንተን እንዳላይ ሳያደርገኝ እዚህ ጋር ብርሃኑ ካለ ንፋስ እንዳላገኝ ሳያደርገኝ አይደለ? ሁለቱም ተስማምተው ለእኔ መጥነው አየሩ ብርሃኑን ለእኔ እየደረሱ ነው አይደል? አንዱ አንዱን ሳይጋርደው አንዱ ካለ ለምሳሌ አንተ እዚህ ጋር ብትቀመጥ ትጋርደኛለህ ወደፊት እንዳላይ፣ እኔ ብቀመጥብህ ወደኋላ እንዳታይ ይጋርድብሃል አይደለ? ንፋሱም አየሩም አዘሴም ታይም አይኔ ላይ አሉ አይደለ? እዚህ ፊቴ ላይም አሉ አይደለ? ልክ አንዱ አንዱን ግን አልጋረዱብኝም፣ አንዱ አንዱን አልሸፈኑብኝም። ሁለቱም አዘሴም ታይም ማሳቸውም እንትናቸውም አንዱ አንዱ ላይ ፕሬር ሳያሳርፍ እንትን ብለውኛል ማለት ነው። ስለዚህ በተዘጋ እንትን ውስጥ መለኮት በተዋህደው ስጋ ገባ ስንል የተዘጋን ምንም ነገር ሊገባበት እንደማይችል ታውቃለህ አንተ። ግዙፍ አካል ሊገባበት አይችልም አይደለም? ስለዚህ ክርስቶስ በነሳው ስጋ ይመጣል ስንል ውስጥ ሲገባ ግን አዩት። በተዘጋ በር ሲገባ አላዩትም። ማለትም የተዘጋ በር ነው፣ ሎክ የተዘጋ ነው፣ አልከፈተም፣ አላንኳኳም፣ ግን ገባ እንደተዘጋ ሳይከፈት። ውስጣቸው ሲገባ ደግሞ ተገለጠላቸው፣ ለነሱ ታያቸው አይደለ? ሲታያቸው ያ በነሳው ስጋ ነው የታያቸው። ስለዚህ በነሳው ስጋ እንደዛ እየታየ እንዲታይ ሆኖ ይመጣል ማለት ነው። የምን ጽሑፍ ነው ስለበሩ ማለት አታውቀውም እንዴ? አላወቅኩትም። ኦኬ። ክርስቶስ ከትንሣኤ በኋላ ቤት ዘግተው
ጸሎት ሲያደርጉ በዛው በተዘጋ ውስጥ ገብቶ ነበረ። እሱን ታሪክ እየነገርኩ ነበር። የምታውቀው መስሎኝ ነው። አያላወቅኩትም። ይህንን ያልኩ ምንድነው እሱ እንደዚህ ግዙፍ አካል ነው። በቃ የሆነ ቦታ ላይ እንደዚህ ቁጭ ብሎ እንደዛ አድርገህ እንዳታስበው እየነገርኩ ነበር። የምታውቀው ታሪኩ መስሎኝ ነበር። ኤኒዌይስ እና ሲመጣ ግን ይታያል። በነሳው በዛ እንዲታይ ሆኖ እየታየ ይመጣል። ዮሐንስ ራዕይ ምዕራፍ 1 ቁጥር 8 እንደሚናገረው 7 ጀምሮ እንዲሁም ደግሞ ቁጥር 17 18 እንደሚናገረው በማቴዎስ ወንጌል ላይም የወጉት ሁሉ ያዩታል፣ እነሆ በደመና እመጣለሁ ብሎ ስላለ ይታያል ሲመጣ። የእናንተ ግን ሉክ መለኮት አስቀድሞኑ አኗኗሩ እንደዛ ነው ብላችሁ የምታምኑት 60 ክንድ። እሺ አሁን አንተ አስበው 60 ክንድ በመለኮቱ በባህሪው እንደዛ ነው 60 ክንድ። ኦኬ ሌላስ የሚታይ? ስለዚህ ይሄ አካል ድፍን ነው ወይንስ አይደለም? የኛውን ሲመጣ ክርስቶስ በዛ በነሳው ስጋ ስለሆነ ማተር አያደርገንም። እኛ በነሳው ስጋ ነው። ያ የነሳውን ስጋ ያሳየናል። ያው ስጋን ተዋህጃለሁ ብሎ የእናንተ ግን ባህሪው ነው። በደንብ አስተውል። ባህሪው ነው አስቀድሞ የነበረ ማለት ነው። ፍጥረትን ሳይፈጥር የነበረ 60 ክንድ የሚረዝም በደንብ አስተውል። የሚታይ ግራ ቀኝ ያለው ሌላ ቦታ ላይ አለ ልትለን አችልም እሱ። ምክንያቱም ያው ነው። ከ60 ክንድ ካስረዘምከው ቀደም ካልከው ጋር ትጋጫለህ ማለት ነው። ይሄ አካል በተዘጋ ቤት ውስጥ መግባት ይችላል። እሺ እንስማማና በተዘጋ ቤት ውስጥ ሳይከፍት መግባት ይችላል ወይንም በሩን ሳይጥሰው ሳያጠፋው እንደተዘጋ መተላለፍ። ቅድም እንዳልኩ እዚህ ጋር አየርና ንፋስ እያሉ አንዳቸውን መንፈስ ነው ወይ ነው ጥያቄው? እንደ መንፈስ ማለት ነው። አሁን ለምሳሌ አየርና ንፋስ እዚሁ ኤግዚስት እያደረጉ ሁለቱ አንዳቸውን ሳይጋርዱኝ፣ አየሩ እዚህ ጋር ስላለ ብርሃንን ሳይጋርዱኝ፣ ብርሃንም እዚህ ጋር እያለ አየር ሳይጋርደኝ ማውራት እንደቻልኩት ለምሳሌ እሱ ቀጥታ እንዲህ ሲመጣ በተዘጋ ነገር ውስጥ ፔኔትሬት አድርጎ ያልፋል ሳይከፍተው ወይንስ ይጋጨዋል? አስቤ አላውቅም እኔ ከዚህ አንግል ለዛ መናገር አልችልም። አሁን የሚጋጨው ከሆነ ነሰሰርሊ ምን ያመጣል ማለት ነው? ግራ ቀኝ ካለው ቁመት ካለው የሚጋጭ ከሆነ ለአደጋ ቨርኔብል ነው፣ የተጋለጠ ነው። በቀላሉ ለአደጋ ኤክስፖዝ የሆነ ነው እሱ ራሱ ማለት ነው። የፈለገ ሁሉን ይደረምሳል ብትልም እስቲል ለአደጋ የተጋለጠ ነው። አንድ ምክንያቱም የሚጋጭ አካል ኦሎይስ ለአደጋ የተጋለጠ ነው። ሁለተኛ ደግሞ ቦታ ይፈልጋል ማለት ነው። የሆነን ነገር ለማለፍ ቦታ ይፈልጋል። ብርሃንና ንፋስ ቅድም ባልኩ ላይ እነሱ እንኳን ረቂቅ ስለሆኑ ይህም ቦታ እዛው እንትን አላሉኝም አላስቸገሩኝም አልኳል። እሱ አሁን ፊቴ ከቆመ ማየት አልችልም ማለት ነው። ረቂቅ አይደለም ማለት ነው። ይሄ ደግሞ የፍጡር ባህሪ ነው። ፍጥረት የሚያሟላው ነው። ምክንያቱም አንተን የፊት ከሆንክ እነኚህ ሁሉ ታሟላለህ። አላህ የሚያሟላውን ትታያለህ፣ እሱም ይታያል። ቁመት አለህ፣ ቁመት አለው። ግራና ቀኝ አለህ፣ ግራና ቀኝ አለው። የሆነን ነገር እንደተዘጋ ፔኔትሬት አድርገህ ሳትከፍት ሳትሰነጥቅ ምንም ፕሬዠር እዛ ቃል ሳታሳርፍ መተላለፍ አትችልም። ምክንያቱም አንተ ቦታ ስለሚያስፈልግህ ግድግዳውን አትሊስት ወይን ሰንጥቀኸው ነው የምታልፈው። ስትሰነጥቀው ክፍተት ሆል ፈጥረህለን ነው የምታልፈው። ሆል ሳፈጥርለት እንደተደፈነ በዚህ ውስጥ እለፍ ብለህ አታልፍም። ነሰሰርሊ ወይኔን መቅደድ አለብህ። ይሄ ደግሞ የፍጡር ባህሪ ነው። ይህንን ሰንጥቀህ ለማለፍ ሆል ትተህ ሰንጥቀህ ነው የምታልፈው እንጂ እንዲሁን ድፍን እንዳለ በዚህ ውስጥ መተላለፍ አትችልም። የፍጡር ባህሪ ስለሆነ ስለዚህ ፈጣሪን የሚያግደው ነገር ሊመጣ ነው ማለት ነው። የሚያግደው ነገር ይመጣል። ነገር ግን እሱ ኃያል ስለሆነ እየደረመሳቸው የሚያልፍ ይሆናል ማለት ነው። ጉልበተኛ ይሆንና እየደረመሳቸው ያልፋል። ይህ ፍጡር ባህሪ ይሆናል። የአቅም ጉዳይ ይሆናል ማለት ነው። የሚያግደው ነገር ይኖራል፣ ግን በአቅም እሱ ስለሚበልጣቸው እነኛን ደርምሷቸው ያልፋል። አይ ሆል አለው ከተባለ ደግሞ ክፍተቶች አሉት። ያው ደርምሷቸው የሚያልፈው አካል ራሱ እንደ ወንፊት ነው ወይ? አካሉ እንደ ወንፊት ጠቃጠቆ ያለው ነው ወይ? እነኛ ጠቃጠቆቹ ደግሞ ሆሎቹ ደግሞ ፍጡር ናቸው ወይ? ምክንያቱም ይህንኛው አካል
በቀላሉ ልጠይቅህ። አሁን አላህ አደምን በመልኩ 60 ክንድ አድርጎ ፈጠረው በሚለው ነው አይደል አንተ የምትስማማው? ስለዚህ አላህ 60 ክንድ አለው መልኩም እንደ አዳም ነው ብለህ ነው የምታምነው? አዎ ልክ። ስለዚህ ቁመቱን 60 ክንድ ካደረግከው ስለዚህ ፊቱ ኤቭሪቲንግ የተሟላ እንደዚህ ያሉት ብለህ ነው የምታምነው ማለት ነው? ኦኬ፣ እንደዛ ከሆነ አፍና አፍንጫስ አሉት? አይነገርለትም ለሱ፣ እሱን አላምንም። ኦኬ፣ ጆሮስ? እሱን አላምንም። እንዴት ለአላህ አላምንለትም። ያው በመልኩ ሲል ታዲያ ምንድን ነው ታዲያ 60 ክንድ አድርገህ ከአዳም ጋር ተመሳሳይ ነው በአምሳሉ ነው የፈጠረው ያለውን እንዴት ነው ታዲያ የተረዳኸው? ኧረ እንጃ እፎይ። ኦኬ ያ አካል ደግሞ ወይ ሊሆን የሚችለው ምንድን ነው? ወይን ጠጣር ነው የሚሆነው ወይን ለስላሳ ነው የሚሆነው? ከሁለት ውጭ ይሆናል። ያ አካል ብንነካው ወይን ለስላሳ ነው ወይን ጠጣር ነው። ከዛ ውጭ ይሆናል? አይሆንም። ስለዚህ ጠጣር ከሆነ ጠንካራ ከሆነ ማይደረመስ ማይሰበር ከሆነ ቅድም ባልኩ መሰረት የሆነ አባተር ነው እንትን ነገር የሆነና ጋንጊስተር ሆኖ ሁሉንም እያደረጋቸውም ያልፍ ይሆናል ማለት ነው። ሶፍት ከሆነ ደግሞ ሲምፕሊ ራሱ ክረሽ ራሱ ለአደጋ የተጋለጠ ይሆናል ማለት ነው። እሱ ሶፍት ከሆነ ለስላሳ ነገር ሲምፕሊ ከሆነ የሚታይ የሚመጣ የሚሄድ እስከሆነ ድረስ በሁሉን ያላካበበ ቦታ የሚያስፈልገው ከሆነ ድረስ የሚታይ እስከሆነ ድረስ ሶፍት አካል ካለው በቀላሉ ለአደጋ የተጋለጠና አካላቶቹ ሊራገፉ የሚችሉ ይሆናል ማለት ነው። ልክ ነህ። አይ ልክ እኔ ምላሹ ስለማላውቀው ነው ዝም እያልኩ ያለሁት እንጂ ልክ ከነኝ መውጣት የሚችል አይደለም። ከነኝ ሙስሊሞቹ ገባ እያሉ ይወጣሉ። ምንድን ነው እሱ ክርስቲያን ጋንግስተር ሳስገባቸው እኔም በአየር ሊወጣሉ። እኔ ጋርም እዛ ነው እየሆኑ ያሉት። ይልኩና ልክ ሳገኛቸው ድፈሩ ዛሬ ክርስትና አስተምረን አፍሪ ይታያል። አንድ መታየቱ፣ ሁለተኛ መሄድ መምጣት መነገሩ። እኛ ለአምላክ በባህሪ ይመጣል፣ ይሄዳል፣ ይቀመጣል፣ ይቆማል፣ ይታያል በባህሪ ብለን አናምንም። እነኚህ የፍጡራን ባህሪ ናቸው ብለን ነው የምናምነው። አላህ ይታይም የሚሉት አሁን ነው እንጂ በቂያማ ቀን ይታያል። ምንም ለውጥ የለውም። ምክንያቱም ሲነሱ ልክ እንደ አዳም ሆነው ነው የሚነሱት። ተመሳሳይ ይሄንኑ ቦዲ ይዘው ማለት ነው። የትንሣኤ አካል የሚባል የለም በእስልምና ውስጥ። በደንብ አስተውሉ። የትንሣኤ አካል እንደኛ የከበረ እንደዛ የሚባል ነገር የለም በእስልምና። የሚነሱት ይህንኑ አይደለ? ይህን አካል እዛችሁ ልዩነቱ 60 ክንድ ረዝማችሁ የምትነሱት አይደል? ያልተገረዙ ሆነ ያ ከዚህ ውጭ የለውም። ስለዚህ በደንብ አስተውሉ። እንደዚህ ሆናችሁ የምትነሱ ከሆነ የምታዩት የሚሄድ የሚመጣ ከሆነ በደመና ውስጥ ሆኖ የሚመጣ ከሆነ ውስጥ ከሆነ የሚያካብበው እሱን ኢንኮምፓስ የሚያደርገው ኢንሰርክል የሚያደርገው ነገር ካለ የሆነ የተገደበ ነገር ሆነ ማለት ነው። ያ አካል ፊቱ ብንቆም ይገጨናል አይገጨንም? የሚጋጨን ከሆነ በሆነ ቦታ ይፈልጋል ማለት ነው ለማለፍ። የሆነ ነገር ከተያዘበት ማለፍ አይችልም ማለት ነው። ለዚህም ነው አላህን ማየት ያልተቻለው ተደብቆ ስላለ በፍጡራን ተካቦና ፍጡራን ጋርደው ስላሉ ይሆናል ማለት ነው። ፍጡራን የሚደብቁት ደግሞ እናት ልክ ልጇን አባት ልጁ ሊቀጣ ሲል እናቱ ቀሚስ ስር እንደሚደበቅ ሕፃን ልጅ ከዛ በኋላ በቀሚሷ ልታይ እንደሚለው ሕፃን ልጅ
በፍጡራን የሚደበቅ ከሆነ እሱ አምላክ አይደለም፣ የፍጡር ባህሪ ነው። ፍጡር ነው የሚሆነው። በፍጡር ውስጥ በሂጃብ የሚደበቅ ከሆነ አንደኛ በሂጃቡ ነው የሚደበቀው። ይሄ ፍጡር ባህሪ ነው። ፈጣሪን የሆነ ፍጡር የሚሰውረው አይደለም፣ በባህሪው እሱ የተሰወረ ነው እንጂ ፈጣሪም ፍጡር አይደለም የሚሰውረው። ሲጀመር እሱ የሚታይ ስላልሆነ እኛ አይ ኮሜንቶች በጣም እኔ አስቂኛቸው። ምን ሆኖ ነው ያለ ጭንቅላት ተገኙ ይላሉ። ታውቃለህ አንተና አላህ ሙሉ ነው በአዳም ብለህ እኮ ሞላኸዋ ምንም እንዳይጠየቅ ያለ ጭንቅላት ተገኘ አፋልጉኝ መጥተው ነበር። ምክንያቱም ያለ ጭንቅላት አለ የሚል ቁርአን ውስጥ የለም፣ ሐዲስ ውስጥም የለም። ሶፋር እስከማውቀው ድረስ ጭንቅላት በሚል አልመጣም። የመጣውን እናጸድቃለን፣ ያልመጣውን ዝም እንላለን አሉ። እሺ፣ ስለዚህ አምላካችሁ ምንድን ነው? እሱ እጅ አለው፣ 2 እጅ አሉ። ቀኝ 2 አለ፣ 1 ግራ መጥቷል። ሲያስቡት 2 ቀኝ ይደብራል። ከዛ ምን አሉ? 2 ቀኝ እጅ ነው የተባለው፣ አይ ሜታፎር ነው አሉ። እሺ ተስማማል። ቀኝና ግራ እጅ አለው አሉ። እሺ ባት አለው አሉ። ስንት ባት ስንል ሐዲስ ላይ የመጣው 1 ነው። ቁርአን ላይ ደግሞ ምንም አልመጣም። አላህ ባት አለው የሚል ቁርአን ላይ አልመጣም። ሐዲስ ላይ 1 አለች። ከዛ 1 ባት ሲያስቡት ይደብራል። አላህም ባት አለው ማለት ይደብራል። ከዛ ከጊዜ በኋላ ምን አደረጉ? ኪታብ ጻፉና ከ100 ዓመታት በኋላ አላህ ወንበር አለው አሉ። እግሩን የሚያሳርፍበት 1 እግሩን ነው የሚያስቀምጠው ማለት ደበራቸውና እቺ ወንበር ኩርሲ የምትባለው የአላህ 2 እግር ማሳረፊያ ነች አሉ። አላህ እግር አለው አሉ። ሐዲስ ላይ ያለው 1 እግር ነው፣ ቁርአን ላይ የለም። ሲያስቡት 1 እግር ይደብራል። 2 ባት አለው ካሉ በኋላ በቃ 2 እግር አለው አሉ። ኪታብ ጻፉና አላህ ወገብ አለው አሉ። አስቀድመው አላህ ሆድ የለውም አሉ። አለ ሆድ ደግሞ አስቸጋሪ ነው አሉና አላህ ወገብ አለው አሉ። አሁን ሆድ የለውም አላህ ወገብ አለው ምን ማለት ነው? አይበላም ለማለት ሆድ የለውም አሉን። ድፍን ነው አሉን። ይህ አካል መመርመር አይጠበቅበትም ታዲያ? ጭንቅላት ሳይኖረው አንገት ሳይኖረው መጣን አንተ ተዛ ምን አልከን? አላህ 60 ክንድ አደምን በፈጠረበት መልክ ነው፣ ስለዚህ የተሟላ አካል አለው አልከን። አንተ ደግሞ ከስር ያሉ ግራ ገብቷቸው ነው አላህ ጭንቅላት ተገኘለት እንደ ያሉት። አላህን ሲያስቡ 60 ክንድ አለው። 60 ክንድ ቁመት ከሆነ ወገብም ጀርባም ጭንቅላትም አለው። እንዴት ነው ቅድም ካዳ አላህንና አደምን በምን ትለያለህ ስል ከመላእክቶች ጋር ስለሚመጣ እሱን በዛ ለየዋለው ስትል ይሄ አካል ከአደም ጋር መለያው ቀላሉ መንገድ አላህ ጭንቅላት የሌለው ሆኖ ሳለ ለምንድን ነው እሱ ብለው አሰቡና ከዛ እንደገና ላይ ደግሞ ሁሉ ጋም ከተቀየጠስ ሁሉም 60 ክንድ ከረዘሙ ሁሉም ከተመሳሰሉ አላህን ከነሱ በምን ትለያለህ ስል ግራ ገባቸው። አላህ ጭንቅላት ተገኘለት ብለው የጠየቁት ለዛ ይመስለኛል። ዛሬ ምንድን ነው እነሱ እስኪ ጠይቃቸው ፍሬ እሱን አስገባና ጠይቃቸው እስኪ ቶሎ ወደ ጥያቄያችን እንድንገባ ሰዓት እንዳይሄድ ሀሳቡን በደንብ ያብላሉት። ከስር ሆነው እስከዛ ይገባሉ። መግባታቸው አይቀርም፣ ችግር የለውም።
ያ እንግዲህ ይሄ ሁሉ ጥያቄ የሚመጣው በነገራችን ላይ አላህን በክፍለ አካላት ስለገለጹ ነው። ለዛውም ደግሞ አንደኛ እነዛ ክፍለ አካላቶች እንኳን የተገለጹት ቁጥራቸው የማይታወቅ ቁጥራቸው አይታወቅም። በጣት ልትቆጥሯቸው ትችላላችሁ፣ ነገር ግን ስንት ናቸው የሚለው ነገር መታወቅ የሚችል አይደለም። ምክንያቱም አልመጣም በሚለው ስለሚያምኑ ማለትም አልተገለጸም። ስለዚህ ያልተገለጸ ነገር ደግሞ እኛ አንናገርም ዝም እንላለን በሚል ነው የሚያልፉት። አሁን እንግዲህ ጭንቅላት አለው ወይስ የለውም ሲባሉ አይ የለውም ካሉ ወይም ደግሞ አይ ስለሌለው ስላልተነገረ ምንም አንልም ዝም ነው የምንለው የሚሉ ከሆነ በጣም ሁሉንም የሰውነት ሁሉንም አካላቶችን በዝምታ የሚያልፉ ከሆነ ለምሳሌ ብልትስ በዝምታ ማለፍ አለበት ማለት ነው። አላህ ብልት አለው ወይስ የለውም? አልተነገረም ቁርአን ላይ። በእርግጥ ወንድ እንደሆነ ይናገራል፣ የወንድ አይነት አትሪቢዩት እንዳለው ይናገራል። ሚስት የሚፈልግ አካል ወንድ እንደሆነ ስለሚታወቅ ማለት ነው። ሱራ 601 ላይ ሚስት የሌለችኝ ሲሆን ለእኔ እንዴት ልጅ ይኖረኛል ብሎ ይናገራል። ራሱን በወንድ ገለጸ። ነገር ግን ብልት አለ ወይስ የለውም የሚለው ቁርአን ላይ ስላልመጣ አይ ይሄን ዝም እንላለን ብለው ማለፍ አለባቸው ማለት ነው። ብልቱስ የምንድን ነው? ሚስት የሌለችን ሲሆን ለእኔ እንዴት ልጅ ይኖረኛል ያለ አካል ምን ሊሆን እንደሚችል ሁላችንም እንገምተው ይመስለኛል። ይህን ተወትና አድርገውና አሁን የሚታየው በክፍለ አካላት የተገለጸው አካል ክፍተት አለው፣ ቀዳዳ አለው ወይስ ደግሞ የለውም? የተዘጋ ነው ወይስ ደግሞ አይደለም? ይህንን ነው እኛ መልስ የምንፈልገው ማለት ነው። ምክንያቱም እዚህ ሱራ 12 ሱረቱል ኢክላስ ላይ አንቀጽ 2 ላይ አንድ ቃል አለ። ምን የሚል? አላሁ ሰመድ የሚል ቃል አለ። ይችን ብዙ ጊዜ ሲናገሩ አሰምታችሁ ታውቃላችሁ። ነገር ግን የጥንት እርሊ በጣም የተባሉት ለሙሐመድ የሚቀርቡት ይህንን አላሁ ሰመድ የሚለውን የተረዱበት መንገድ በጣም እዚህ ጋር በተቀመጠው ትራንስሌሽን በተቃራኒ ወይም ደግሞ በዚህ ትራንስሌሽን እንኳን እንትን አላሉት። ስለዚህ ትራንስሌሽኑ እንኳን ተቀጥፎበታል ማለት ነው። ሶ ትራንስሌሽኑ ልክ አይደለም፣ ኢንተርፕሬት አድርገውታል ማለት ነው ቀደምቶቹ። ኢንተርፕሬቴሽናቸው ደግሞ ምንድን ነው የሚለውን ከቀደምት ሙስሊም ስኮላሮች ስንመለከት ድፍን ማለት ነው ብለው ተናግረዋል። እስኪ ማን ነው አሁን ይህንን መጽሐፍ ገብቶ ዲፌንድ የሚያደርግ አይ ይሄ የተሳሳተ መጽሐፍ ነው፣ ይሄ አጋንንታዊ መጽሐፍ ነው ብሎ የሚናገር አለ? ወይም ደግሞ እኛ የምናመልከው ድፍን ነው ብሎ የሚመሰክር አለ? ሙስሊሞች እኛ የምናመልከው አካል ድፍን ነው ብላችሁ መናገር ትችላላችሁ። አረብኛ ይደረግላችኋል፣ ከፈለጋችሁ በአማርኛ ይደረግላችኋል። እናንተ ብቻ በምትረዱት ቋንቋ እናደርግላችኋለን። ሶ ይሄ ይችኛዋን ቃል ማለት ነው አላሁ ሰመድ የምትለዋን ሰመድ የምትለዋን ቃል ምን ብለው ይፈስረዋታል? Abdurrahman narrated to us saying, Sufyan narrated to us on the authority of Mansur on the authority of Mujahid, who said, As-Samad is the solid one that has no cavity. As-Samad ማለት ጠጣር የሆነ ነገር ማስገቢያ ማስወጫም የሌለው ምንም ካቪቲ የሌለው የተደፈነ ነገር አለ። ሉክ ይሄ የኛ ኢንተርፕሬቴሽን አይደለም። እጅግ በጣም በርካታ ናሬሽኖችን አምጥቶ ነው እንደዚህ ያስቀመጠው ማለት ነው። ሶ እዚህ ጋር ብትመለከቱ ለምሳሌ አሰመሪ the solid one that has no cavity በጣም በርካታ በተለያየ ቼን ኦፍ ናሬሽን ይመጣና ይሄንን ኢንተርፕሬቴሽን ይሰጡታል። ሶ ስለዚህ የሙስሊሞች አምላክ ምንድነው ማለት ነው? ውስጡ ድፍን ነው። ውስጡ ድፍን ነው፣ የተደፈነ ነው። ማስገቢያ ማስወጫ የለውም። የተደፈነ አካል ነው ማለት ነው። የአካሉ ይታያል፣ መታየት የሚችል ነው፣ ቦታ መያዝ የሚችል ነው። ውስጥ ግን ክፍተት የለውም፣ ሃሎ የለውም። የተደፈነ አካል ነው ማለት ነው። አይበላም አይጠጣም ሲሉ ሰምታችኋቸው ከሆነ ብዙ ጊዜ የማይበላው የማይጠጣው ምን ስለሆነ ነው ማለት ነው? ማስገቢያ ማስወጫም ስለሌለው ነው ማለት ነው። ይህንን ሙስሊሞች እንዴት ነው እናንተ የምትረዱት? ይህን አስተምሯቸዋል መስጊድ ውስጥ? እጅግ በጣም አንድ አይደለም፣ በጣም በርካታ ስኮላሮች ናቸው ይህን ነገር የተናገሩት። አንድ መጽሐፍ ላሳያችሁ። ይሄ ሱረቱል ካፊሩን እና ሱረቱል ኢክላስን በጣም ጥንታውያን ኮሜንታሪዎች ጥንታውያን የሚባሉት ማለት ነው። ለምሳሌ እነ ጠበሪ፣ እነ በጋዊ፣ እነ ዛምካሻሪ፣ እነ ኢብኑ አቲያ እነዚህ እንዳለ የምታዩቸው የእነዚህ ኮሜንታሪ የተቀመጠበት ነው። አስተካክዬ እመጣለሁ፣ አስገቡኝሽ ስመጣ። ኦኬ ሶ ይሄንን አሰመድ የሚለውን ምን ብለው ተረድተውታል እነዚህ ጥንታውያን የሙስሊም ሊቃውንቶች የሚለውን ፔጅ 43 ላይ ሄዳችሁ ብታዩት ይሄውና ይሄው አላሁ ሰመድ ነው የሚለው የአረብኛው ማለት ነው። አላህ ሰመድ ነው የሚለው
ይሄ ምን ማለት ነው? ላንብብላችሁ ትንሽ። እዚህ ጋር ምን ይላል መሰላችሁ? የሚታያችሁ ከሆነ ሜቢ ኦኬ ሂ ናይዘር ሃንገር ኖር ሰርስት ኤንድ ዛት ኢዝ ኖት ሃሎ። ምንድነው? የማይራብ የማይጠማ ምን ያልሆነ ውስጡ ክፍተት ያልሆነ ማለት ነው። ኢብን አባስ ሴይድ አሰመድ ኢዝ ዘ ዋን ሁ ኢዝ ናት ሃሎ። ኢብን አባስ እንደተናገረው አሰመድ ማለት ክፍተት የሌለበት ማለትም ሃሎ ማለት ክፍተት ያለበት ማለት ነው። ክፍተት የሌለበት የሙስሊሞች አምላክ ከክፍተት የጠራ ነው፣ ድፍን ነው ማለት ነው። ሙጃሂድ ሴይድ ይልና አሁን ያሳየዋችሁ ማለት ነው። አሰመድ ኢዝ ኤ ሶሊድ ኤንድ ናት ሃሎ። ምንድነው አሰመድ ማለት? ሙጃሂድ እንደተናገረው ጠጣር ነገር የሆነ ክፍተት የሌለው ድፍን የሆነ ነገር ማለት ነው። this view was quoted by ጠበሪ from አልሐሰን ሳዕድ ቢን ጁበይር ኤንድ ዳህላክ። እነዚህ ሁሉ ጥንታውያን ስኮላሮች ይህን ነገር ተናግረውታል። ልቀጥል። ሻቢ ሴድ አሰመድ the one who does not eat food does not drink። አሰመድ ማለት ምግብ የማይበላ የማይጠጣ። who and the one who has nothing to fill ምንም ነገር ሊሞላው የሚችል ነገር የሌለ ኦሬዲ የተሞላ ድፍን ስለሆነ ማለት ነው። ይሄ የሙስሊሞች አምላክ ነው። ኦኬ አንድ ልድገማችሁ። እሺ the one from whom nothing come out ከውስጡ ምንም ነገር የማያስወጣ ሉክ ከውስጡ ምንም ነገር የማያስወጣ። ኢክሪማ ሴይድ እንግዲህ ኢክሪማ ሙስሊሞች በደንብ ታውቁታላችሁ፣ ይሄን ለእናንተ አልነግራችሁም። ኢክሪማ እንደተናገረው አሰመድ the one from whom nothing come out አሰመድ ማለት ከውስጡ ምንም ነገር የማይወጣ አካል ማለት ነው። he does not give birth does not born የማይወልድ የማይወለድ ማለት ነው። ምክንያቱም ድፍን ከሆነ ሊወልድ ሊዋለድ አይችልም፣ ሊበላ ሊጠጣ አይችልም ማለት ነው። ይሄ ሙስሊሞች አምላካቸውን የተረዱበት ጥንታውያን ሙስሊሞች አምላካቸውን የተረዱበት የሙሐመድ ሰሃቦችና ለሙሐመድ ቅርብ የነበሩ ታቢያኖች አምላካቸውን ነው የተረዱበት ማለት ነው። ሙስሊሞች አምላካችሁ ድፍን ነው ማለት ነው። ኮብልስቶን ነው የሚባለው። ሶሪ ይሄ በጣም ኦፌንሲቭ እንዳይመስላችሁ። ነገር ግን አሁን ብዙ አይነት ነገሮችን ብትመለከቱ ድፍን የሆኑ የድፍን ባህሪያት ያላቸው ቁሶች አሉ። ለምሳሌ በአይናችን የምናያቸው ናቸው፣ ማስገቢያ ማስወጫ የሌላቸው። ኦኬ እናንተስ አምላክ ይሄው በተገለጸው መሰረት አንብበንላችኋል ማለት ነው። ይሄ ቦታ የሚይዝ የሚታይ ድፍን የሆነ አካል ለምን ታመልካላችሁ? ብሎኬት ትላላችሁ። ብሎኬት ክፍተት አለው። አክቹአሊ ውስጥ ላይ ኮሜንት ላይ ያየው ስለሆነ ብሎኬት ክፍተት አለው። ይሄን ለምን ታመልካላችሁ? ይሄ ሊትራሊ ጣዖት ነው። ያልተሟላ ያሉት ነገሮች እንኳን ነገሮቹ ያልተሟላለት ጣዖት ማለት ነው። ይሄ ጣዖት ነው። ይሄ የእስልምና እንደምንም አድርገን እናሟላው እንግዲህ አሸዋና ሲሚንቶ እንትን እኮ ሐውልት ሰርተው እኮ ነው። አሁን ሐውልት ሰርታችሁ ነበር የምታመልኩት። እጅግ ምናምን ያለው ሐውልት ጭንቅላቱ ግን የለውም ነበር። የአንዱ አምላክ ይሻላል፣ ግን ከአደም ጋር አስተካከለው። ሐዲሱ ይላል በቃ እኔ ተው ይላል አያደርግም አለ። እሱ ይሻላል። አይ ቲንክ የሚሻል ይመስላል። ማለት አካለ ጎዶሎ የሆነ ነገር ከማምለክ ማለት ቢያንስ የተሟላ እንኳን አለው ብለህ እንትን ትላለህ አይደል? ለምሳሌ ተፍሲር አራዚ እንደሚናገረው ይሄ ገበያ ላይ ቢወጣ ማንም የማይገዛው አስቀያሚና በጣም አስጠሊ ጣዖት ነው የሚሆነው። አስጠሊ ጣዖት ባሪያ ነው፣ ማንም አይገዛውም ይላል። ኦፍ ኮርስ ድፍን ነው የሚለው ደግሞ እኮ ያስቀምጠዋል። አንብበው ሜይ ቢ ከቻልክ እሱ ድፍን ከሆነ ወይን ሶፍት ነው ወይን ድፍን ነው ብሎ ያስቀምጠዋል። እሱ ከሁለት አንዱ ነው የሚሆነው። ወይን ድፍን ነው የሚሆነው ወይን ሶፍት ነው የሚሆነው። ከሁለቱ ውጭ ሊሆን አይችልም። ወይም ደግሞ የተወሰነ አካሉ ጠንካራ ነው፣ የተወሰነ አካሉ ደግሞ ለስላሳ ይሆናል። ላንብብላችሁ አንዴና ዋሃብዮች ይሄ እንትኖችን እነዚህ አካላትን የሚያጸድቁ
ሙስሊሞችን ሪፊዩት የሚያደርግበት ተፍሲሩ ነውና ሪፊዩት ያደርጋቸዋል። እንደዛ ብላችሁ የምታምኑ ከሆነ አላህ እጅ አለው እግር አለው ብላችሁ የምታምኑ ከሆነ እንደዚህ ነው የሚሆነው፣ ይሄ ደግሞ አምላክ አይደለም እያለ ነው ሪፊዩት የሚያደርጋቸውና ላሳያችሁ ሜቢ ኦኬ እሺ አይ ቲንክ ገስቱ እንትን አለ ኦኬ እሺ ሙስሊሞች መግባት ትችላላችሁ። በነገራችን ላይ ተፍሲር አራዚ ነው። ወደ እንግሊዘኛ ኮንቨርት ላድርገውና ላንብብላችሁ። ኦኬ ኦኬ ምን ይላል መሰላችሁ? እነዚህ አላህን በአካል ቦዲ አለው ብለው የሚናገሩትን ማለትም እጅ፣ እግር የመሳሰሉ ክፍለ አካላትን የሚገልጹ ሙስሊሞች ያው እንግዲህ አሁን አህባሽና ወሃብያ እንደሚባሉት ማለት ነው። በሰዓቱ ግን ምንድን ነበሩ? ሱፊና ሰለፊ የሚባሉ ስለነበሩ ይህ አካል እንግዲህ የሱፊዎችን የአምላክ እሳቤ የአላህን እሳቤ ነው ይዞ የሚናገረው እና እናንተ አላህን አካል አድርጋችሁ የምትናገሩ ከሆነ ብሎ አርጊውመንት እየሰራላቸው ነው። In his essence may he be glorified and exalted. He is either a solid body that cannot be penetrated. ምን ይላቸዋል? ኦኬ አላህ እንደዛ አድርጋችሁ የምትሉ ከሆነ የምትገልጹ ከሆነ በባህሪው ምንድነው? ሶሊድ ቦዲ ነው፣ ጠጣር የሆነ አካል ነው። that cannot be penetrated at all. ማንም ቀዶ ሊገባበት የማይችል ወይም ደግሞ ፔኔትሬት ምንም ነገር ፔኔትሬት የማያደርግ in which case he is a hard stone በዚህ ኬዝ ምንድነው ጠጣር ድንጋይ ነው የሚሆነው ጠንካራ ጠጣር ድንጋይ ነው የሚሆነው or he is a malleable ሙስሊም ሆኖ አላህን ሲያብራራ ጠጣር ድንጋይ ነው የሚሆነው እያለ ሲያብራራ ሰው አሁን ይህንን የጻፍነው እኛ ብንሆን እፎይ ተሳዳቢ ነው አላህን ጠጣር ድንጋይ ያለው ይላል። የምር አምላክ እኔ አሁን ጠጣር ድንጋይ ነው አላህ። ስለዚህ ሰመድ ብላችሁታል። ሰመድ ማለት ደግሞ ድፍን ጠንካራ ድንጋይ ማለት ነው። ስለዚህ አምላካችሁ ድንጋይ ነው ጠንካራ ድንጋይ ብዬ ስል ቢሰማ አንድ ሙስሊም ተሳዳቢ ነው ይላል። መጽሐፉን ስለማያውቅ ማለት ነው፣ ሙፈሲሮቹን ስለማያውቅ። ኮንክሪት የምታመልኩት ሙስሊሞች ቀጥልሽ። ኮንክሪት አምላ መግባት ትችላላችሁ። በነገራችን ላይ አልቻሉትም። በዚህ ግን አውቀዋለኝ እኮ እነሱ አካላቱ ይጠፋሉ የሚለው ራሱ ትናንት አበሳይቷቸዋል። አልቻሉትም። እሱ ላይ ራሱ ሰው ምንድነው እንግዲህ አላህን እንደዚህ የምታምኑ ከሆነ ሶሊድ ቦዲ ነው ዛት ካኖት ቢ ፔኔትሬትድ አትል in which case he is a hard stone ሃርድ ስቶን እንግዲህ ሁላችሁም ታውቃላችሁ። ስቶን ማለት ቢያንስ ሁላችሁም የምታውቁ ይመስለኛል፣ እንደው ይሄ አይጠፋችሁም። or he is a malleable malleable ማለት ይሄ ብረት ነው። እሺ ወይ ብረት ነው ወይ ድንጋይ ነው እያለ ነው አላህን። ወይ ድንጋይ ነው ወይ ብረት ነው። in which case ወይም ደግሞ in which case he is a soft and capable of being separated and torn apart ወይም ደግሞ ምንድነው ለስላሳ ሆኖ ነገር ግን ሊለያይ ወይም ደግሞ ሊቀደድ የሚችል ለምሳሌ ወረቀት፣ ለምሳሌ ጨርቅ። አሁን ያ ጠንካራ ከሆነ አላህ በባህሪው ጠንካራ ከሆነ ከፍጡራን ጋር ከተጋጨ ፍጡራን